ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንደምን ሰነበታችሁ እንደምን አላችሁ አሁን የምገኘው መቀለ ነው ዛሬ አንድ ለየት ያለ ፕሮግራም ላቀርብላችሁ ነው እንግዲህ ትግራይ ምን አይነት ድባብ አለ በምን አይነት ሁኔታ ውስጥ ነው ያለችው በሚል እንደ ስፖትላይት መቀለን ወስደን አጠቃላይ መሬት ላይ ያለው ሁኔታ ምንድነው የሚመስለው ሚሊዮን ነው ምንቃኘው እንግዲህ ተመልካቾች በሶስት መለኪያዎች ነው ይሄንን ቅኝት ማቀርበው አንደኛ ፖለቲካውን እናያለን ሰላምና ጸጥታውን እናያለን በሶስተኛ ደረጃ ደግሞ ኢኮኖሚውን እናያለን ያው ኢኮኖሚ ሲባል የኤክስፐርትስ ቪው ሳይሆን እንደ ጋዜጠኛ የወፍ በረር ቅኝት ማለት ነው እንግዲህ እዚህ በሚኖረኝ ቆይታ እነዚህን ከተማ ዞር ያልንም ጭምር ምናቀርብላችሁ ይሆናል አሁን ያለሁት ምናልባት እንደመነሻ የጸጥታውና ፖለቲካውን ወደ በኋላ ላይ ማብራራው ይሆናል ግን እንደመነሻ በሱ ልጀምርና አሁን ያለሁት እንግዲህ ያው ሐውልቲ ግቢ ነው እንደምትመለከቱት ከጀርባዬ ፊት ለፊቴ ፕሬዝዳንት ጽፈት ቤት አለ በተለምዶ ደጀን ይባላል በዚህ በኩል ደግሞ የህወሓት ጽፈት ቤት ይገኛል እንግዲህ በመሐከላቸው ያው የግማሽ ኪሎ ሜትር ምናልባትም የ400 ሜትር ልዩነት ቢኖር ነው ርቀቱ እንግዲህ ከጥቂት ሳምንታት በፊት ብዙዎቻችሁ እንደምታስታውሱት በተለያዩ ዘገባዎቻችን ላይም እንደገለጽ ነው የሰራዊት እንቅስቃሴ ነበር የሰራዊት እንቅስቃሴ የነበረው እንግዲህ እዚህ ጋር ነው ሁለቴ ነው የሰራዊት እንቅስቃሴ የነበረው ብዙዎቻችሁ እንደምታስታውሱት መጀመሪያ አርሚ 22 የፕሬዝዳንት ጽፈት ቤቱን ከባ ነበር ከዛ በኋላ ደግሞ ከአንድ ወር ከአንድ ሳምንት በኋላ አርሚ 31 ደግሞ እንደገና ሁለት የተለያዩ የሰራዊት ህዋሳት መጥተው እዚህ ፊት ለፊታችን ይገኛል ድምጽ ወያኔ ቴሌቪዥንም ጭምር ከበው ነበር ፕሬዝዳንት ጽፈት ቤት እንዲሁም ደግሞ ይህ መንገድ ከህወሓት ጽፈት ቤት እስከ ፕሬዝዳንት ጽፈት ቤት ድረስ ያለውን መንገድ ጭምር የዘጉበት ሁኔታ ነው የነበረው እንግዲህ ያው ብዙ ጊዜ አሁን ባለው ሁኔታ የችግሩ መነሻ ሁለት ቦታ ላይ ከሁለት ተቋማት ላይ ነው የሚመነጨው ያው ባለፈው የነበረው የሰራዊት እንቅስቃሴም የዚህ ውጤት ነው ይሄ ግን በፊት የነበረ ችግር አይደለም ያው በፊት የዛሬ 14 አመታት ብዙም በሁለቱም በህወሓት ጽፈት ቤትና በፕሬዝዳንት ጽፈት ቤት ወይም በደጀንና ይሄ ሐውልቲ ነው የሚባለው የህወሓት ጽፈት ቤት ከሐውልቱ ጋር የተገናኘ ስለሆነ ጽፈት ቤቱ ማለት ነው እንግዲህ በእነዚህ ሁለት ተቋማት መካከል አሁን የሚታየው ሰጣ ገባ ቀደም ባሉ አመታት አልነበረም ምክንያቱም የህወሓት ሊቀመንበር የክልሉን ፕሬዝዳንት ነው በፊትም ከፕሪቶሪያ በፊት በነበረው ሂደት ከጦርነቱ በፊት ያው ዶክተር ደብረጽዮንም እንደዛ ነው የነበሩት ከሳቸው በፊት አቶ አባይ ወልዱም እንደዛ ነው የነበሩት ምናልባት አቶ መለስ ናቸው የህወሓት ሊቀመንበርም ሆነው 4 ኪሎ የነበሩት እንጂ በአብዛኛው በሁለቱም ተቋማት መካከል ይህ ነው የሚባል ልዩነት አልነበረም ይህ ቁርሾ የመጣው ከፕሪቶሪያ ስምምነት በኋላ ነው እንግዲህ የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በተወሰነ መልኩ ይህ አይነት ልዩነት ያንጸባረቁበት ሁኔታ ነበር አሁን ያሉት ፕሬዝዳንት ሌተናንት ጀነራል ታደሰ ደግሞ በተለያየ መንገድ እንግዲህ የተለያዩ ተቃውሞ እንቅስቃሴዎች ሲደረጉባቸው እናያለን እንግዲህ ብዙ ጊዜ ተቃውሞ እንቅስቃሴ ሲታይ የምናየው እንግዲህ እነዚህ ሁለት ተቋማት በእነዚህ ላይ የተመሰረተ ዲኤንኤ ነው ያለው የዚህ የተቃውሞ አሁን ምናልባት በሰራዊት አመራሮች በኩል ሊገለጽ ይችል ይሆናል ግን መነሻው ዞሮ ህወሓት ጽፈት ቤት ባሉ ፖለቲከኞችና በተወሰነ ደግሞ የሰራዊት አመራሮች መካከል የዚህ የፖለቲካው ሚሊተሪ አካባቢ በአንድ አይነት አስተሳሰብ የመጠርነፍ አይነት ነገር ይስተዋላል ሶ የዛ ውጤት ነው ምናልባት እንግዲህ መቀለ ስለሆነ ያለ ነው በዚህ አጋጣሚ ቅር እንዳይላችሁ የአርሚ አዛዦቹ ብዙ አንሄድበትም ዞሮ ግን ተቃውሞ የነበረው እዚህ ቦታ ላይ ነው የነበረው በአብዛኛው እንግዲህ ሰራዊቱ እዚህ ጋር መጥቷል ከዛ በኋላ ያው መነሻችን ሰላምና ጸጥታ የሚለው ነውና ሰላምና ጸጥታው ያን ያህል መቀለ ላይ የሚያሰጋ ነገር የለም በተወሰነ መልኩ የጠቀስኩላችሁ የሰራዊት እንቅስቃሴ በነበረበት ጊዜ ነው ሰው ትንሽ ስጋት ውስጥም የመግባት አይነት ሁኔታ የነበረው ከዛ ባሻገር ግን ኖርማል ነው ከተማው ምንም የተለየ ነገር የለም በሰላምና ጸጥታ በኩል ፖለቲካ በተመለከተ እንግዲህ አሁን ያልኳችሁ ሁለት ተቋማት ሁሉም በራሱ መንገድ መሄድ ይፈልጋል በተለምዶ ያው የህወሓት ጽፈት ቤት ኃላፊዎች መጠምዘዝ ይፈልጋሉ ፕሬዝዳንት ጽፈት ቤት አካባቢ ያለው እንቅስቃሴ ይሄ ቅድም እንዳልኳችሁ ከፕሪቶሪያ በኋላ ባለው ሂደት ነው
እዛ ያለውን እንቅስቃሴ እጅ ማስገባት ይፈልጋሉ። ይሄ ጊዜ አስተዳደር አመራሮች ደግሞ በፊት የነበሩት አቶ ጌታቸውን ጨምሮ አሁንም ያሉት ሌተናንት ጀነራል ታደሰ ያው በሚመለከታቸው ልክ ነው መግባት ያለባቸው እንጂ በእያንዳንዱ ውሳኔ ላይ በእያንዳንዱ በሚደረገው ነገር ላይ መግባታቸው የግድ አይደለም የሚል አይነት አቋም እንዳላቸው የቅርብ ሰዎቻቸው ይገልጻሉ። ዞሮ ዞሮ ግን ይሄ ፖለቲካው ያው እንደምትመለከቱት በ400 ሜትር ርቀት ላይ ያለ ቁርሾ ነው የብዙ ነገር መነሻ። እንግዲህ እነዚህ ፖለቲከኞች ህወሓት ጽሕፈት ቤትም ላይ ያሉት በተለያየ መድረክ ወይም በተለያየ አጋጣሚ ነጥብ ማስቆጠር ይፈልጋሉ። ፕሬዝዳንት ጽሕፈት ቤት ውስጥ ያሉ ሰዎችን የህዝባዊ አደራ ጥያቄ ውስጥ ለመክተት በዛ በኩልም ያሉት እንደዛው ያን የሚመስለው እንግዲህ ከዛ በተጨማሪ ምንድነው የሚመስለው አጠቃላይ የከተማው ድባብ ምን ይመስላል? በሰው የዕለት ዕለት ሁኔታ ላይ ያለኝ ትዝብት ወደ ምቃኝበት ቀጣይ ፕሮግራም ነው የማልፈው። ተመልካቾች በአጠቃላይ እዚህ ከተማ ያለው ድባብ እንዴት እንደምገልጸው አላውቅም። በተለይ ቀደም ሲል መቀለን የምታውቋት ሰዎች አሁን መጣችሁ ስታዩት ለካ ዝምታም ጩኸት አለው እንድትሉ የሚያደርግ አይነት የዝምታ ድባብ ነው ያለው። በተወሰነ መልኩ የአንሰርቴኒቲ ስጋት አለ። ነገ ምን ይፈጠራል የሚል ስጋት፣ ደግሞ ችግሮች ቢፈጠሩስ የመሪዎቹ የክራይሲስ ማኔጅመንት ስኪል ምን ድረስ ነው በሚልም ያው ከዚህ በፊት ከነበረው ሁኔታ አንጻር ብዙ አጠራጣሪ ነገር እንዳለ የሚገልጹ ሰዎች ቁጥር ቀላል አይደለም። እንደውም አሁን የገለጽኩላችሁ ያው የገና ሰሞን ነው፣ ከተማው መድመቅ ነበረበት። የ2018ቱ የገና በዓል ምናልባት 4 ቀን ነው የሚቀረው። በተወሰነ መልኩ የበዓል ዋዜማው ቫይብ እንኳን ያው ድባቡን አልቀየረውም። እንደዚህ መሆን አልነበረበትም የበዓል ሰሞን ሲሆን እንግዲህ ግን ፎር ሳም ሪዝን ትንሽ ድባቡ ዝምታ የተዋጣ አይነት ድባብ ነው እዚህ የምትመለከቱት ተመልካቾች። እዚህ ከተማ ስትንቀሳቀሱ አንድ በግልጽ የምታስተውሉት ነገር የንግድ እንቅስቃሴው መቀዛቀዝ ነው። በሰው ሲሞሉ የምናውቃቸው በርካታ የከተማዋ የመዝናኛ ስፍራዎች፣ ትላልቅ ሬስቶራንቶች፣ ካፌዎች ዛሬ በፊቱ አይነት እንቅስቃሴ የላቸውም። በተለያዩ የከተማ ማዕዘናት ስትንቀሳቀሱ የምታስተውሉት ስሜት አንዱ ይህ ነው። በህብረተሰቡ ውስጥ ጎልተው ከሚታዩ ስጋቶች መካከል አንዱና ዋነኛው ጦርነት ይነሳ ይሆን ወይ የሚል ስጋት ነው። በተለይ ባለፉት 2 ወራት ነዳጅና ባጀት ሲቋረጥ እንደ አንድ የጦርነት ዋዜማ ምልክት አድርገው የቆጠሩ ብዙዎች ናቸው። በተለይ አንዳንድ ተዘዋውሬ ያነጋገርኳቸው ሰዎች እኛ ሰላም ነው የምንፈልገው ስንል እኮ ሰላም ጠቃሚ ስለሆነ እንጂ ፌዴራል መንግስት አንዴ በነዳጅ አንዴ በባጀት እያሳቀቀ ማሸማቀቂያ እንዲያደርገን አይደለም ሲሉ አስተውያለሁ። እንደነዚህ አስተያየት ሰጪዎች ግምት ፌዴራል መንግስት በትግራይ ላይ መሰል ጫናዎች እያደረገ በሄደ ቁጥር ህብረተሰቡ ተማሮና በፌዴራል መንግስት ተስፋ ቆርጦ የህወሓት ጽሕፈት ቤት ፖለቲከኞችን አካሄድ በግድ ወደ መደገፍ ሊሄድ የሚችልበት እድል ሊኖር እንደሚችል ነው ስጋታቸው የሚገልጹት። እናም ፌዴራል መንግስት ከሌሎች ክልሎች ነጥሎ ትግራይን የሚያስጨንቅበት ፖሊሲ ውሎ አድሮ አሉታዊ ውጤት ሊኖረው እንደሚችል ነው እነዚህ አስተያየት ሰጪዎች በአጽንኦት የሚገልጹት። ለዛም ይመስላል ጀነራል ታደሰ ሰሞኑን 3 የካቢኔ አባላትን ይዘው ወደ አዲስ አበባ በመጓዝ ከጠቅላይ ሚኒስትሩና ሌሎች የሚመለከታቸው የስራ ኃላፊዎች ጋር የተወያዩት። ጀነራል ታደሰ ከአዲስ አበባ መልስ በሰጡት መግለጫም ከፌዴራል ኃላፊዎች ጋር በዚህ ዙሪያ የተደረገው ውይይት ውጤታማ እንደነበር መግለጻቸው ይታወሳል። ከዚህ ቀጥሎ የምንመለከተው አጠቃላይ ከተማው ላይ ያለው የኮንስትራክሽን እንቅስቃሴ ምን ይመስላል። አንዱ የተጎዳው በነገራችን ላይ የኮንስትራክሽን ዘርፉ ነው። በዚህ ሂደት የተጎዳው የኮንስትራክሽን ዘርፉ እንዴት እንደሆነ ምናልባት ዘርዘር አድርገን የምንገልጸው ነው የሚሆነው። በርካታ ህንፃዎች ግንባታቸው ተቋርጦ ምናልባት 6 ዓመት የሆናቸው ህንፃዎች በከተማው በተለያዩ አካባቢዎች ዞር ዞር ስትሉ ትመለከታላቸው። እዚህ ከተማ የኮንስትራክሽን እንቅስቃሴ ከሞላ ጎደል የለም ማለት ይቻላል።
በተለያዩ የከተማዋ ማዕዘናት ተዘዋውራችሁ የምትመለከቷቸው ህንፃዎች ከ6 ዓመት በፊት ማለትም ከጦርነቱ በፊት ግንባታቸው እንደተቋረጠ ነው ያለው። እጅግ በሚያስገርም ሁኔታ ተዘዋውሬ ስመለከት አንድ ህንፃ ብቻ ግንባታው ሲፋጠን አይቻለሁ። ይህ ህንፃ የማን ነው ብዬ ሳጠያየቅ ባለቤቱ የኢትዮጵያ ንግድ ባንክ እንደሆነ ተገልጾልኛል። ይህ ህንፃ እንግዲህ በከተማ ውስጥ በግንባታ ላይ ያለ ብቸኛ ህንፃ ነው። የኮንስትራክሽን ዘርፉ በዚህ መልኩ ወደ ዜሮ የወረደበት ምክንያት ምንድን ነው ብዬ ባለሀብቶችንና ሌሎች የሚመለከታቸው የኢንቨስትመንትና የሌሎች ሴክተር ኃላፊዎችን አነጋግሬ ነበር። ከተሰጡኝ ምክንያቶች ጥቂቶቹ በጦርነቱ ምክንያት ክልሉ ሙሉ ለሙሉ ከበባ ውስጥ ስለነበረ ነጋዴዎቹ ከባንኮች ጋር የነበራቸው የብድርና የአብሮ መስራት ትስስር ተዛብቶ ነጋዴዎቹ በጦርነት ተስተጓጉሎ ያልሰሩበትን የባንክ ብድር እንዲከፍሉ ስለተጠየቁ በህንፃዎቹ ባለቤቶችና በአበዳሪ ባንኮች መካከል ያለው ጭቅጭቅ መፍትሄ ባለማግኘቱ የተፈጠረ ችግር እንደሆነ ተገልጾልኛል። ከዚህ በተጨማሪ መንግስት የማኒፋክቸሪንግ ዘርፉን ለማበረታታት ብሎ ተግባራዊ ያደረገውን የግንባታ ግብዓቶች የቀረጽ ነፃ መብት በተለያዩ ግልጽ ያልሆኑ ምክንያቶች ለትግራይ ባለሀብቶች በመከልከሉ የተፈጠረ ችግርም ሌላኛው ምክንያት እንደሆነ ተነግሮኛል። የፕሪቶሪያ ስምምነት ከተፈረመ በኋላ የትግራይ ነጋዴዎች ችግር የፖለቲካው መፍትሄ አንድ አካል መሆን ይገባው ነበር የሚሉት አስተያየት ሰጪዎች ነጋዴው ራሱ ባላመጣው ጦርነት ምክንያት ስራ ላይ ባልነበረበት ወቅት የተቆለለበትን የባንክ ዕዳ በተለየ የፖለቲካ ውሳኔ መፍትሄ እንዲያገኝ ፖለቲከኞቹ ባለመጣራቸው ነጋዴው ዋጋ እንዲከፍል፣ የክልሉ ኢኮኖሚ እንዲጎዳ ምክንያት ሆኗል ብለውኛል። ለመሆኑ የክልሉ ጊዜያዊ አስተዳደር እነዚህን ችግሮች ምን ያህል ያውቃቸዋል? ፖለቲካዊ ውይይት ተደርጎ መፍትሄ እንዲያገኙስ ምን ያህል እየሰራ ነው? በሚል አውራምባ ታይምስ በፕሬዝደንት ጽሕፈት ቤት ካሉ ምንጮቹ መረጃ አሰባስበዋል። የክልሉ ፕሬዝደንት ሌተናንት ጀነራል ታደሰ ወረደ አሁን ብቻ ሳይሆን ቀደም ሲል በአቶ ጌታቸው ረዳ አስተዳደር ዘመን እሳቸው ምክትል ፕሬዝደንት እያሉም ጭምር እነዚህን ጉዳዮች በቅርብ እንደሚያውቋቸውና እሳቸው ወደ ኃላፊነት ከመጡ በኋላ ከሚመለከታቸው የፌዴራል ኃላፊዎች ጋር ተከታታይነት ያላቸው ውይይቶችና በርካታ የደብዳቤ ልውውጦች እንዳደረጉ በዚህ መንገድም ተስፋ ሰጪ ውጤቶች እንደተገኙ ለፕሬዝደንቱ ቅርብ የሆኑ አማካሪዎች ገልጸውልናል። እንደነዚህ አመራሮች ገለጻ ፕሬዝደንቱ ከክልሉ ነጋዴዎች በተደጋጋሚ የሚቀርቡላቸውን ቅሬታዎች በጥንቃቄ አሰባስበው ባለፈው ከጠቅላይ ሚኒስትሩ ጋር በነበራቸው የጋራ ውይይት እንደተነጋገሩባቸውና አሁንም ከጥቂት ቀናት በኋላ ተመሳሳይ ስብሰባ ስላላቸው ችግሩ ሙሉ ለሙሉ ይፈታል የሚል እምነት እንዳላቸው እነዚሁ ለፕሬዝደንቱ ቅርብ የሆኑ ምንጮች አረጋግጠውልናል።